ሰላም የተወደዳችሁ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። የዕለቱን መረጃዎች ይዤላችሁ ቀርብ ያለው ከዕለቱ መረጃዎች ጋር አብሬያችሁ ቆየው እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኪዩር ኢትዮጵያ የልጆች ሆስፒታልና ከቲር ፈንድ ጋር በመተባበር የተዘጋጀ ጉባኤ ተካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከዩኬር ኢትዮጵያ የልጆች ሆስፒታልና ከቲር ፈንድ ጋር በመተባበር የተዘጋጀ ጉባኤ ተካሂዷል። በአሁኑ ሰዓት በዓለማችን 1 ቢሊዮን ወይም ከ8 ሰዎች አንድ ሰው በአካል ጉዳት እንደሚኖር ጥናቶች ያመለክታሉ ተብሏል። በሀገራችንም ስንመለከት 17.6% ኢትዮጵያውያን በአካል ጉዳት ላይ ይኖራሉ። ጉባኤው በዋነኛነት ቤተ ክርስቲያን በአካል ጉዳትና ጉዳተኝነት ዙሪያ ያላት እሳቤና ተግባራዊ እንቅስቃሴ በመገምገም በቀጣይነት መውሰድ ባለባቸው እርምጃዎች ላይ ትኩረት ያደረገ ነው። በመርሃ ግብሩም በሀገር አቀፍ ደረጃ ያለው የአካል ጉዳተኝነት ያሉበት ነባራዊ እውነታ፣ በአብያተ ክርስቲያናት ያለው የአምልኮና ተግባራት ያሉበት ሁኔታ የተመለከተ ጥናታዊ ጽሑፍ ቀርቧል። ይህን አስመልክቶ አካል ጉዳተኝነትና ቤተ ክርስቲያን ላይ ትኩረት ያደረገ ጉባኤ ታህሳስ ቀን 3 2018 ዓ.ም በኢትዮጵያ የስነ መለኮት ድህረ ምረቃ ትምህርት ቤት ኤገስት አዳራሽ ተካሂዷል። በዚህ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ከኪዩር ኢትዮጵያ የልጆች ሆስፒታል ከቲር ፈንድ ጋር በመተባበር በተዘጋጀው ጉባኤ ልዩ ተጋባዥ እንግዶችና ጥሪ የተደረገላቸው አካላት ተገኝተዋል። በፕሮግራሙ ላይ አካል ጉዳተኝነት ተያያዥ ርዕሰ ጉዳዮችን በማንሳት ውይይትና ምክክር የተደረገ ሲሆን በሀገራችንም ሆነ በዓለም አቀፍ ደረጃ የአካል ጉዳተኝነት ድርሻ ጉልህ መሆኑ በመድረኩ ላይ ተወስቷል። ከዚህ ጋር ተያይዞ የአካል ጉዳተኝነት አካታችነትና ተሳትፎን በማሳደግ ያላቸው አቅምና ችሎታን በመጠቀም እንደሚገባ ተገልጿል። አካል ጉዳተኝነት በራሱ አለመቻል አለመሆንና ማንኛውም አካል ጉዳተኝነት በቤተ ክርስቲያን አገልግሎትም ሆነ በሌሎች መስኮች መስራት የሚችል እምቅ አቅም ያለው መሆኑ ተወስቷል። ሆኖም ግን በሀገራችን ቤተ ክርስቲያን አካል ጉዳተኝነትን ያማከለ መሰረተ ልማቶች፣ የግንዛቤ ትምህርቶች ማስጨበጫ፣ የሰው ኃይል አቅርቦት እንዲሁም የቁሳቁስ ድጋፍና መሰል ተግባራትን በማድረግ ረገድ ሰፊ ሚና መጫወት እንደሚገባ ማብራሪያ ተሰጥቷል። ቲር ፈንድ በተባለ ዓለም አቀፍ የክርስቲያናዊ ድርጅት ክርስቲያናዊ በጎ አድራጎት ድርጅት በኢትዮጵያ ካንትሪ ኦፊስ የአካል ጉዳተኝነትና የአካታችነት ወይም ዲሴቢሊቲ ኢንክሉዥን የሚባለው የዛ አስተባባሪ ነኝ። የዛሬው ፕሮግራም የተዘጋጀው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቲር ፈንድና ከኪዩር ኢንተርናሽናል ወይም ከኪዩር ቺልድረን ሆስፒታል ጋር በመተባበር ያዘጋጀው አካል ጉዳተኝነትና ቤተክርስቲያን የሚል አገር አቀፍ ጉባኤ ነው እና በዚህ ላይ ከሀገር አቀፍ ባንዲራ ብቻ ጉባኤ ነው እና በዚህ ጉባኤ ላይ ቤተክርስቲያን አካል ጉዳተኝነትን አካታች ማድረግ እንድትችል ከመጽሐፍ ቅዱስ እይታ መማር ወይም ደግሞ ከመጽሐፍ ቅዱስ እይታ ያለውን እውነታ ለማሳየት ሞክረናል። በተጨማሪም ቤተክርስቲያን እንደ ሀገር ስለ አካል ጉዳት ያላት መረጃ ምን ይመስላል፣ እውቀት አላት ወይ፣ መረጃ አላት ወይ የሚለውን ነገር ለማሳየት ሞክረናል። እንግዲህ በተለያየ ጊዜያት የሚነሱ ኢኒሼቲቮች አሉ ወይም ደግሞ ጅማሬዎች አሉና አሁን ፍላጎታችን ምንድነው? የኢትዮጵያ ወንጌል አማኞች ካውንስል አባላት የሆኑ ከካውንስሉ ጋር በትብብር የሚሰሩ የልማት ድርጅቶች፣ የስነ መለኮት ትምህርት ቤቶች፣ ሌሎች ደግሞ ፌዝ ቤዝድ የሆኑ ማለት እምነት ላይ ትኩረት አድርገው የሚሰሩ ክርስቲያናዊ ሚኒስትሪዎች፣ ፌሎሺፖች አካል ጉዳተኝነትን አካታች አድርገው የእግዚአብሔርን መንግስት እንዲያሰፉ ለማድረግ ነው እንግዲህ እየተሰበሰበ ነው ማለት ነው። እንግዲህ ጠዋት እንደተመለከታችሁት ወደ 2 የእግዚአብሔር ቃል ሰምተናል። 2 ትልቅ ጥናታዊ ጽሑፎች ቀርበዋል። እንዲሁም ደግሞ ሪፍሌክሽኖች ቀርበዋል። ከሰዓትም ደግሞ ተመሳሳይ በሆነ ሁኔታ በተለይ ከአካል ጉዳተኝነት አንጻር ተጨማሪ ውይይቶችና ተጨማሪ የሰዎች አስተያየቶችን እንሰማለን። በመጨረሻም የአቋም መግለጫ በማውጣት ደግሞ በቀጣይ ምን ማድረግ አለብን የሚለው ነገር ላይ እንመካከራለን ማለት ነው። ምን የታሰበ ነገር አለ? ሰብለ ወንጌል እባላለሁ። የኪዩር ልጆች ሆስፒታል ውስጥ በካውንስሊንግ ዳይሬክተርነት ነው የማገለግለው። እንግዲህ ዛሬ የተገናኘ ነው ከካውንስሉ ጋር በመተባበር የኪዩር ሆስፒታል ቲር ፈንድ አንድ ላይ ሆነን የአካል ጉዳተኝነትና
የቤተ ክርስቲያን ሚና በሚለው ሀሳብ ነው ለመነጋገር የተገናኘ ነው። ቤተ ክርስቲያን በዚህ ጉዳይ ላይ ብዙ ስራ አላት። ቁጥሩ ብዙ ነው። ፍላጎቶች ብዙ ናቸው። ማየት አልቻልንም፣ ማንሳት አልቻልንም፣ አብረን መስራት አልቻልንም። እነሱን ማገልገል ብቻ ሳይሆን በእነሱም መገልገል፣ ይሄ ደግሞ የጌታ ልብ ነው በሚል ነው የተገናኘ። እንግዲህ አካታችነት የጌታችን ኢየሱስ ክርስቶስ ተልእኮ ነው። በሉቃስ 4:18 ላይ እንደምናነበው የእግዚአብሔር መንግስት በእኔ ላይ ነው፣ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ልሰብክ ዘንድ ነው አይደለም የሚለው። ለታሰሩ ማየትን፣ መፈታትን፣ ለታወሩ ማየትን ነው የሚለው እና ስለዚህ አካታችነት መጽሐፍ ቅዱሳዊ ጥሪ ነው እና ሁሉ አካል እንዲያደርገው ነው የምናስበው። እኛ እንደዚህ ያስበናል፣ እንደዚህ ያላሰብንም ልንል አንችልም። ግን ነገር ግን አብያተ ክርስቲያናት መጽሐፉ እንደሚል ከወደክበት ከወዴት እንደወደክ አስብ እንደሚል ከወዴት የት ለምንድን ነው የጣልነው? ጌታችን ኢየሱስ ክርስቶስ ሲሰራው የነበረውን የእግዚአብሔር ቃል እንድንሰራ የሚያሳስበን ነገር ለምን ጣል ነው ለምን ተው ነው የሚለውን ነገር ራሳችንን በመጠየቅ ሁላችን እንድንሰራ ነው የሚታሰበው እና የምናስበው በእኛ በኩል በቲፈንድም በኪሮን በኩል ምንድን ነው የምናስበው ከካውንስሉ ጋር በቀጣይ ይህንን አይነት ተመሳሳይ አውደ ጥናቶች የምክክር አውደ ጥናቶች ማዘጋጀት ደግሞ የጋራ ይሄ የድርጊት መርሃ ግብር መንደፍ እና እንዴት ባለ መንገድ ቤተክርስቲያን መዋቅራዊ በሆነ መልኩ ተጠያቂነት ባለበት መልኩ እንዴት ባለ መንገድ አካታችነትን እንለማመደዋለን እንኖረዋለን፣ እንዴት ባለ መንገድ አካል ጉዳተኞች በወንጌል እንዲካተቱ፣ በደቀ መዝሙርነት ውስጥ እንዲካተቱ፣ በስነ መለኮት ስራ ውስጥ እንዲካተቱ እናደርጋለን፣ በልማት ስራ ውስጥ እናደርጋለን የሚሉ ንግግሮች፣ ምክክሮች ወደ ተግባር የሚለወጡ ተግባራዊ እቅዶችን ለማውጣት የውትወታ የአድቮኬሲ ስራ መስራት እና የማሳመን ስራዎችን ለመስራት ነው የምናስበው በቀጣይ። እግዚአብሔር ቢፈቅድ እንግዲህ የአቋም መግለጫ ይወጣል ብለን ነው ተስፋ የምናደርገው። ያ ብቻ ሳይሆን ቤተ ክርስቲያንም ትነሳሳለች ከካውንስሉ ጀምሮ። እንግዲህ የልባችን ምኞት ቢሮም ይከፈታል፣ በጀትም ይኖራል፣ አምልኳችን እነሱንም ያካትታል። አብረን እናመልካለን፣ እንገለገላለን፣ ያጣነውን መልሰን እናገኛለን ብለን እናስባለን። ምክንያቱም ባለማካታታችን የጎደለብን እኛ ነን፣ የጎደለብን ይመለሳል ብለን ተስፋ እናደርጋለን። በውስጥ ዜና አንድ የለውጥ ዜና ሲነገር ሁሉም እየሄዱ ለምሳሌ ጌታችን ኢየሱስ ክርስቶስ ፈወሳቸውን ለማንም አትናገሩ ብሎ ካዛቸው በኋላ ሁሉም ግን ምን አደረጉ ነው የሚለው? እየሄዱ ነዙት፣ ተናገሩት ነው የሚለው እና እናንተን ጨምሮ የሚዲያ ተቋማት ይህን ጉዳይ ስራ ይብላችሁ እንድትሰሩ የራሳችሁ ፕሮግራም ሊኖራችሁ የራሳችሁ ፕላትፎርም ሊኖራችሁ ነው የምናስበው እና ይሄ አሁን እኛ የምንሰጠው እኔ አሁን እዚህ ጋር የምሰጠው ኢንተርቪው ቃለ ምልልስ በየሚዲያው ዜና ላይ ሲቀርብ ያ ማለት ወደ ህዝቡ እየደረሰ ነው ማለት ነው፣ ወደ ኦዲየንሱ እየደረሰ ነው ማለት ነው። በሌላ በኩል አብያተ ክርስቲያናት ደግሞ በተለይ በካውንስል ደረጃ ወይ ደግሞ በአባላት ደረጃ የድርጊት መርሃ ግብር እያወጡ ሲሄዱ እያንዳንዱ ዲኖሚኔሽን በየበኩሉ የአካል ጉዳተኝነትን ጉዳይ ስራ አደርጋለሁ ብሎ እንዲያቀድ እኛ የውትወታ ስራ እንሰራለን ማለት ነው። እንደ ቲርፈንድ እንደኛ ድርጅት ደግሞ አንዱ ትልቁ ስራችን ይሄ ቸርች ኤንድ ኮሚኒቲ ትራንስፎርሜሽን የምንለው ወይ ደግሞ ቤተክርስቲያን እና የማህበረሰባዊ ለውጥ የምንለው ነው እና በዛ ውስጥ አካል ጉዳተኝነትን ያካተተ የማህበረሰባዊ ለውጥ ለማድረግ ቤተክርስቲያንን እንወተውታለን፣ ከቤተክርስቲያን ጋር አብረን እንሰራለን። ስለዚህ ይሄ ጅማሬ እንጂ የሚቀር ነገር አይደለም። ሁሉም በየራሱ ይሄ በእንግሊዝኛ ካስኬድ የምንለው ወደታች ሁሉም በየበኩሉ የየራሱን ስራ ከሰራ ሊወርድ ይችላል። እኛም ደግሞ የሚጠበቅብንን ያህል ከእናንተ ጋርም አብረን ለመስራት ነው የምናስበው እና በዚህ ቦታ የሚቀር ነገር አለን ለማለት ፈልጌ ነው። በትግራይ ክልል መቀሌ ከተማ በቃለ ሕይወት ቤተክርስቲያን ስልጠናና ኮንፈረንስ ተካሄደ። በትግራይ ቃለ ሕይወት ህብረት ጽሕፈት ቤት አዘጋጅነት ከዲኤንኤ ኦፍ ኪንግደም እና የኢትዮጵያ ቃለ ሕይወት ወጣቶች ክፍል የሙዚቃና አምልኮ አገልግሎት ጋር በመተባበር የተዘጋጀ የ4 ቀናት ፕሮግራም በብዙ መልካም ውጤቶች ተጠናቋል። ከህዳር 25 2018 ዓ.ም እስከ ህዳር 28 2018 ዓ.ም ከዲኤንኤ ኦፍ ኪንግደም አገልግሎት መጋቢ ዘማሪ ታምራት ኃይሌ ከኢትዮጵያ ቃለ ሕይወት የሙዚቃ ባለሙያ ረታ ጳውሎስ ከአጥቢያዋ አገልጋዮች ጋር በመሆን ሙሉ አገልግሎቶች ተሰጥተዋል። ከተለያዩ አብያተ ክርስቲያን
ክርስቲያናት ቤተ እምነቶች አገልጋዮችና መሪዎች የተገኙ ሲሆን የኮንፈረንሱና የስልጠናው ዋና ሀሳብ የማንነታችን ጉዳይ በቃል ውስጥ የሚል ሲሆን እንደ ክርስቲያን በተለያዩ ተለዋዋጭ ሁኔታ ውስጥ ምላሻችን እንደ ማንነታችን እንደ እግዚአብሔር ልጆች ሊሆን እንደሚገባ ተገልጿል። ትምህርተ ሥላሴን ማጽናት በሚል ርዕስ የተዘጋጀ ትምህርት በወላይታ ቀጠና ቃለ ሕይወት ቤተክርስቲያን ለመሪዎችና ለአገልጋዮች ተሰጠ። በተለያዩ ቀጠና አብያተ ክርስቲያናት በመዘዋወር ትምህርተ ሥላሴን ማጽናት በሚል ርዕስ የተዘጋጀ ትምህርት እየተሰጠ ሲሆን በባለፈው ሳምንት በወላይታ ቀጠና በስቴዲየም አጥቢያ ቃለ ሕይወት ቤተክርስቲያን አምልኮ አዳራሽ በዶክተር ተስፋዬ ሮቢ አዘጋጅነት ዳግም ተሰጥቷል። በስልጠናውም የቤተ ክርስቲያን መሪዎችና አገልጋዮች፣ የዩኒቨርሲቲ ተማሪዎችም ተሳታፊ ሆነዋል። በአርባ ምንጭ ሲቀላ ቃለ ሕይወት ቤተክርስቲያን የልጆች የቃል ጥናት ጥቅስ ውድድር የተካሄደ ሲሆን ለተወዳዳሪዎችም እውቅና ተሰጥቷል። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በአርባ ምንጭ ሲቃላ ቃለ ሕይወት ቤተክርስቲያን የልጆች የቃል ጥናት ጥቅስ ውድድር የመጨረሻው ዙር ተወዳዳሪዎች የእውቅና ስነስርዓት ጊዜ ተካሂዷል። ህዳር 22 2018 ዓ.ም በቤተክርስቲያኑ የልጆች አገልግሎት በተዘጋጀው አራተኛ ዙር የቃል ጥናት ጥቅስ ውድድር በመድረክ ውድድር ቀርበው የተወዳደሩ ተወዳዳሪዎች የእውቅና ስነስርዓት የተከናወነ ሲሆን በውድድሩ በአጠቃላይ 31 ጥቅሶችን ያጠኑ ሲሆን 3 ሙሉ ምዕራፎችን በማንበብ ነበር። ሰላም ለኢትዮጵያ ከላይፍ ኤንድ ፒስ ኢንስቲትዩት ጋር በመተባበር የሃይማኖት መሪዎች ሚና ከሰላም ግንባታና ለማህበራዊ ትስስር በሚል መሪ ቃል የሰላም ኮንፈረንስ አካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። ሰላም ለኢትዮጵያ ከላይፍ ኤንድ ፒስ ኢንስቲትዩት ጋር በመተባበር የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል መሪ ቃል ታህሳስ ቀን 2018 ዓ.ም በአዲስ አበባ በቤስት ዌስተርን ሆቴል ኮንፈረንሱ ተካሂዷል። በመርሃ ግብሩ ላይ የሰላም ሚኒስቴር ተወካዮች፣ የሃይማኖት መሪዎች፣ የቤተ እምነት ተወካዮች፣ የሀገር ሽማግሌዎች፣ የሰላም አምባሳደሮችና የሚዲያ ባለድርሻ አካላት ተገኝተዋል። መርሃ ግብሩን በጸሎት የሃይማኖት መሪዎች ያስጀመሩ ሲሆን የመክፈቻ ንግግር የላይፍ ኤንድ ፒስ ኢንስቲትዩት ሀገር አቀፍ ዳይሬክተር አቶ በላይነህ ማዘንጊያው ከፍተዋል። የሰላም ኢትዮጵያ የስራ አፈጻጸም ኮሚቴ የቦርድ ዳይሬክተር አቶ አለሙ አማረ አሁን ካለንበት ሁኔታ ለመውጣት ምን ማድረግ አለብን፣ የሃይማኖት ተቋማት ለሰላም ያላቸው ሚናና እንደ ሀገር ምን አይነት ስልት ይኑረን የሚሉ ነጥቦችን አንስተዋል። ሰላም ለኢትዮጵያ የሃይማኖት አባቶች ለሰላም ግንባታ ያላቸው ሚና ላይ ከማህበረሰብ ጋር በሰላምና እርቅ ጉዳዮች እንዲሁም ሚዲያና ሰላም ላይ እየሰራ እንደሆነ ገልጸዋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የውጭ ግንኙነት ዘርፍ ዳይሬክተር ፓስተር አሸብር ከተማ ሰላም ሁለንተናዊ ነው፣ ሰው ከአምላኩ ጋር ያለው ግንኙነት ጤናማ ቢሆን ሰው ከሰው ጋር ያለው ግንኙነት ጤናማ ይሆናል፣ ሰላም በምድር ላይ ይሆናል ብለንም እናምናለን። ሰው ከተፈጥሮ ጋር ጤናማ ግንኙነት ይኖረዋል ብለን እናምናለን። ሰላም ከጥቂት ጊዜ ብቻ የምናሳየው ሰሞንኛ ጉዳይ አይደለም ብለዋል። በመርሃ ግብሩ ላይ የሃይማኖት መሪዎችና ተቋማት ሚና፣ የጥላቻ ንግግርን በተመለከተ እንዲሁም ቀጣይነት ላለው አስተማማኝ ሰላም የሃይማኖት ተቋማት ሚናን አስመልክቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፓትርያርክ ጽሕፈት ቤት የጥናትና ኮሚኒኬሽን ኃላፊ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤልና ሀጂ ሱልጣን አህመድ መሐመድ ጥናታዊ ጽሑፍ አቅርበዋል። በተጨማሪም በጥናታዊ ጽሑፍ የሰላም ተግዳሮቶች፣ መፍትሄዎችና የሌሎች ሀገራት ተሞክሮዎች ሊወሰዱ ስለሚገባ እርምጃዎች በጥናታዊ ጽሑፉ ላይ ቀርበዋል። በመጨረሻም ከተሳታፊዎች ጋር ውይይት ተካሂዶ መርሃ ግብሩ ተጠናቋል። አመሰግናለሁኝ። አለሙ ባላለሁ የሰላም ለኢትዮጵያ ዋና ስራ አስፈጻሚ ነኝ። የዛሬው መርሃ ግብር ዋና ትኩረቱ የሃይማኖት መሪዎችና ተቋማት ለሰላም ግንባታ ምን አይነት ሚና መጫወት ይችላሉ፣ ያን ሚናቸውንስ በሚገባ እየተጫወቱ ናቸው ወይ፣ ከነሱ ምንድነው የሚጠበቀው በሚል ርዕሰ ጉዳይ ላይ የተዘጋጀ መርሃ ግብር ነው። ስለዚህ በቀጣይነት ከዚህ በፊት ካደረግናቸው መርሃ ግብሮች ቀጣይ የሆነ መርሃ ግብር ነው የዛሬው። የሃይማኖት መሪዎቹ ለሰላም ግንባታ ማድረግ የሚገባቸው ነገር እንዲያደርጉ ማገዝና የነሱን አቅም መገንባት፣ ለሀገራዊ ሰላም ደግሞ ተገቢውን ሚና እንዲጫወቱ መርዳትን መርህ ያደረገ ፕሮግራም ነው የዛሬው ፕሮግራም። በቀጣይ ከዚህ የሚጠበቀው በሀገሪቱ ላይ ባለው ቀውስና ግጭት የሃይማኖት መሪዎች ለእርቀ ሰላምና ለአብሮነት እንዲሰሩ ማነሳሳትና እነሱን ማገዝን ማዕከል ያደረገ ዝግጅት ነው ማለት ነው የዛሬው ዝግጅት። ከሁሉም ባለድርሻ አካላት ከቤተ ክርስቲያን ጨምሮ ሌሎችንም ድርጅቶች መንግስታዊና መንግስታዊ ካልሆኑ ድርጅቶች ኢትዮጵያ ያለችበትን ሁኔታ በመረዳት ለአብሮነትና ለሰላም እንዲሰሩ ያለው ችግር እንዲፈታ ሁሉም እንዲረባረብ በጊዜ የለኝም ሁኔታ እንዲሰራ ነው ማሳሰብ የምንፈልገው ማለት ነው። በመጨረሻ ማስተላለፍ የምንፈልገው ነገር ምንድን ነው? ኢትዮጵያ ትልቅ ሀገር ነች። በቂ ሪሶርስ አለን። ነገር ግን መስማማት
ስምምነት ስለሌለንና ግጭት ውስጥ ስለገባን ብዙ ኪሳራ እያስተናገርን ነውና ከኪሳራ ወጥተን ወደ እድገትና ወደ ሰላም እንድንሄድ ሁሉም ባለድርሻ አካላት በጋራ መስራት አለባቸው። ሰላም ጊዜ የለኝም ብለን ልንሰራው የሚገባ የቤት ስራችን ነው። ለነገው ትውልድ የተረጋጋ ሀገር ማስረከብ አለብን። ስለዚህ ሰላም ለኢትዮጵያ ይሄ ነገር እውን እንዲሆን አበክሮ ይሰራል። በካውንስሉ ከተመዘገቡ ተቋማት መካከል አንዱ የሰላም ለኢትዮጵያ የበጎ አድራጎት ድርጅት ነው። መመዝገቡ ብቻ ሳይሆን ከዚህ ተቋም ጋር የስምምነት ሰነድ ተፈርሟል አብሮ ለመስራት። ይሄ ተቋም በሰላም ላይ ትልቅ ትኩረት የሚያደርግ ተቋም ነው እና በጣም አድርገን ነው እንደ ካውንስል ይህንን ሀሳብ የምንደግፈው። ምክንያቱም ካውንስሉ በሰላም ጉዳይ ላይ በጣም ጠንከር ያለ አቋም ነው ያለው። እየሰራም ያለው በዚህ ጉዳይ ነው። ወደፊትም በዚህ ጉዳይ ላይ በጣም አድርጎ ይሰራል። እንግዲህ እንደ አንድ ፓርትነር ለእንዲህ አይነቱ ተቋም ፎረሞችን የማመቻቸት ድጋፍ የመስጠት በየቦታውም ደግሞ የተጠያቂነት ጉዳይ በሚነሳበት ጊዜ የካውንስሉን ከመጠቀም አኳያ ሙሉ ነፃነት ኖሮት የሚጠቀም ተቋም ነው። ስለዚህ በሰላም ግንባታ ጉዳይ ላይ ከዚህ ከሰላም ለኢትዮጵያ የበጎ አድራጎት ድርጅት ጋር እጅ ለእጅ ተያይዘን የምንሰራው ብርቱ ስራ ነው ያለው። ምክንያቱም ሰላም በምድሪቱ ላይ ዋነኛ ኢሹ ሆኖ ከቀረበ ውሎ አድሯል። ስለ ሰላም በምናስብበት ጊዜ እንዲያው ሰላም ብለን የምናልፈው ነገር አይደለም። ይሄ ነገር ሆሊስቲክ የሆነ ሁለንተናዊ የሆነ ብርቱ ጉዳይ ነው። ምን ማለቴ ነው? በሀገር ደረጃ ፖለቲካውን፣ ኢኮኖሚውን፣ ማህበራዊ ኑሮ፣ መንፈሳዊ ነገር በሙሉ የሚጠቀልል ትልቅ ኢሹ ነው። ይሄ እንግዲህ በሀገር ደረጃ ነው። በቤተሰብም በግለሰብም ደረጃ በጣም ተመሳሳይ የሆነ ነገር ነው ያለው እና ይሄንን ኢግኖር አድርገን ሌሎች ስራዎችን እንሰራለን ብለን ብንል ሊሆን የሚችል አይደለም። ደግሞም የምንሰብከው ወንጌል የሰላም ወንጌል ነው። ስለዚህ ቤተ ክርስቲያን ካውንስላችን በዚህ ጉዳይ ላይ ጠንካራ አቋም ኖሮት ከዚህ ብቻ አይደለም በሰላም ላይ ከሚሰሩ ተቋማት ሁሉ ጋር አብሮ የሚሰራ ነው። ውድ ተመልካቾቻችን የዕለቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች እናልፋለን። የአፍሪካ ወንጌላውያን ማህበር በሰሜን ናይጄሪያ ለተፈናቀሉ ክርስቲያኖች አስቸኳይ እርዳታን አቀረበ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የአፍሪካ የወንጌላውያን ማህበር ኤኢኤ በማይዱጉሪ ከተማና ቡርኖ ግዛት አካባቢ ላሉ በጂሃዲስት ጥቃቶች ለተፈናቀሉ ክርስቲያኖች የምግብ፣ የንጽህና እቃዎችና የሕክምና አገልግሎት አቅርቧል። ብዙ ተፈናቃዮች በተለያዩ ወቅታዊ ካምፖች ውስጥ ከ2 ዓመት በላይ ያስቆጠሩ ሲሆን ማህበሩ ከበርናባስ እርዳታ ድርጅትና ከናይጄሪያ ኢቫንጀሊካል ፌሎሺፕ ጋር በመተባበር በቡርኖ ግዛት ውስጥ የሚገኙ 3 ተፈናቃይ ካምፖችን በመጎብኘት አስቸኳይ የድጋፍ ስራ አከናውኗል። በካምፕ ውስጥም ለረጅም ጊዜ የቆዩ ተፈናቃዮች ከመሰረታዊ ፍላጎት እጥረት ባሻገር ከጥበቃ፣ ተስፋና መሰል ጉዳዮች ጋር ተያይዞ ከፍተኛ መከራን እያስከተለ መሆኑ ተገልጿል። ማህበሩ በአካባቢው የሚገኙ ሌሎች ተጎጂዎችም ላይም ትኩረት አድርጎ እንደሚሰራ አሳስቧል። ከዚህ ጋር ተያይዞም በመላው አፍሪካ ለሚገኙ የስደትና በችግር ላይ ላሉ ወንድሞችና እህቶች ጸሎት ማድረግ እንደሚገባ በዘገባው ገልጿል። መረጃውን ከአፍሪካ የወንጌላውያን ማህበር ድረገጽ አገኘ ነው። እግዚአብሔር ዓለምን በታህሳስ 25 ቀን እንደሚያጠፋ ነግሮኛል በሚል ሰዎችን ከጥፋት ውሃ እንዲድኑ ባዘጋጀው መርከብ እንዲገቡ ያደረገው ጋናዊው ግለሰብ በቁጥጥር ስር መዋሉ ተሰማ። ባልደረባችን ሮማን ከሊል ተጨማሪ አላት። ራሱ ነቢይ ኤቦ ነኝ ያለው እግዚአብሔር ዓለምን በታህሳስ 25 ቀን ዓለምን እንደሚያጠፋ ነግሮኛል በሚል ሰዎችን ከጥፋት ውሃ እንዲድኑ ባዘጋጀው መርከብ እንዲገቡ ያደረገው ጋናዊ ግለሰብ በቁጥጥር ስር መዋሉ ተሰምቷል። ኢቦሆ እግዚአብሔር ዓለምን በ25ኛው ቀን በውሃ እንደገና እንደሚያጠፋ እንደገለጸለት እሱም እንደ ኖህ መርከብ በማዘጋጀት ለማዳን እንደተመረጠ ተናግሯል። በዚህም ምክንያት በየቦታው ውጥረት እየፈጠረ ሲሆን ከሩቅም ሆነ ከቅርብ ሰዎች ወደ መርከቡ ለመግባት እየተዘጋጁ ታይተዋል። ራሱ
ነብይ ሲል የጠራው ጋናዊ ኤቦ የፍርድ ቀን ትንቢቶች ጋር በተያያዘ ሰፊ የህዝብ ጭንቀት ምክንያት ሆኗል በሚል በጋና ፖሊሶች ተይዟል ተብሏል። ፖሊስ የተወሰኑትን ክሶች የሚገልጽ ይፋዊ ዝርዝር መግለጫ እስካሁን አላወጣም። ነገር ግን በቁጥጥር ስር መዋሉ በአጠቃላይ ህዝብ ላይ ፍርሃትና ድንጋጤ እንዳይፈጠር ከሚከለክሉ ህጎች ጋር የተያያዘ እንደሆነ ተወስቷል። መረጃውን ከቢቢሲ ኒውስ አገኘ ነው። ውድ ተመልካቾቻችን የዕለቱ መረጃዎች እኚህን ይመስሉ ነበር። ከዕለቱ መረጃዎች ጋር አብሬያችሁ የቆየሁት እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። ከቀጣይ የህይወት ቴሌቪዥን መሰናዶዎች ጋር አብራችሁን ቆዩ።